በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እናታችን የንጽሕት ቅድስት ድንግል ማርያም ወዳጆች በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? እግዚአብሔር አምላካችን ጊዜውን ባርኮ ቀድሶ እሱ ከሚያውቀው እኛ ከማናውቀው ሊያስቀረን ከሚችለው ከክፉ ነገርና አደጋ ሁሉ ሰውሮ በዚህ ዕለት በዚህ ሰዓት በዚህ ቦታ እንድንገኝ ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችንም ተገኝቶ እንዲያስተምረን እንዲመክረንና እንዲገስጸን የአምላካችን የልዑል እግዚአብሔር መልካምና ቅዱስ ፈቃዱ ይሆንልን። እንግዲህ ዛሬ በቤተ ክርስቲያናችን ካሉት የትምህርት አይነቶች መካከል አንዱ ጋብቻ ነውና በጋብቻ ሕይወት ውስጥ ደግሞ መቅደም ያለባቸው ነገሮች የትኞቹ መሆን እንዳለባቸው ነው የምንማረው። የቱኛው ይቅደም? ጓደኝነት ውስጥ መመላት ያለባቸው ነገሮች የቱኛው መቅደም አለበት? እጮኝነት ላይ ስንደርስ ደግሞ ወደዛ ከመሸጋገራችን በፊት የቱኛው መቅደም አለበት? ጋብቻ ሕይወት ላይ ስንደርስ ደግሞ ከዛ በፊት ምንድነው መቅደም ያለበት? ልጅ ወደ መውለድ ከመሸጋገራችን ደግሞ ምንድነው መቅደም ያለበት? የሚሉትን ነገሮች ይሆናል እንግዲህ የምንማማረው። መስመሩን ጠብቆ ካልሄደ በጋብቻ ሕይወት ውስጥ ብቻ ሳይሆን በጓደኝነትና በእጮኝነት ሕይወት ውስጥ ያለው ነገር የተበላሸ ይሆናል። አንዳንድ ሰዎች ጓደኝነት ላይ እንደ ባለትዳር የሚኖሩ አሉ። ባለትዳር ላይ ደግሞ ወይም ባለትዳር ሆኖ ደግሞ እንደ ጓደኛ የሚኖሩ አሉ። ሁለቱም ልክ አይደለም። ጓደኝነት ላይም ሆኖ እንደ ባለትዳር መኖር አይፈቀድም። ባለትዳርም ሆኖ እንደ ጓደኛ መኖር አይፈቀድም። በእርግጥ ባለትዳሮች ሲሆኑ ባልና ሚስት፣ ወንድምና እህት፣ ጓደኛም ሊሆኑም ይችላሉ። ንግግራቸው፣ ጨዋታቸው፣ ጉዟቸው እንደ ጓደኛ ሊሆን ይችላል። ግን ባለትዳር ሆነው እንደ ጓደኛ አይደለም የሚኖሩት፣ እንደ ባለትዳር ነው የሚኖሩት ማለት ነው። ስለዚህ የቱኛው ነው መቅደም ያለበት የሚለውን እንግዲህ መጀመሪያ ከጓደኝነት እንጀምራለን ማለት ነው። እንግዲህ ጓደኝነትን ለመጀመር የሚያስፈልገው መቅደም ያለበት የመጀመሪያው ነገር እድሜው ትክክለኛ ነው ወይስ አይደለም የሚለው እድሜ ጉዳይ ነው የሚነሳው። መጀመሪያ ያው ጸሎት የሚለው ሁል ጊዜ እንጸልያለን። ከዛ ወደ ጓደኝነት ሲገባ ደግሞ የሚጸለየው ራሱን የቻለ ጸሎት አለ። እሱን ስንደርስ እናየዋለን። ግን መጀመሪያ እድሜ ለአቅመ አዳምና ሔዋን መድረስ አለበት ነው የመጀመሪያው። እድሜ ለአቅመ አዳምና ሔዋን ማለት ሴቶች 15 ዓመት ወንዶች ደግሞ 20 ዓመት ሊሞላቸው ያስፈልጋል ማለት ነው። ቢያንስ ይሄ እድሜ ሊኖር ያስፈልጋል። አሁን ግን ያለው ትውልድ ላይ ማለት እንችላለን ከ15 ዓመት በታችም ጓደኝነት የሚጀምሩ ይኖራሉ። ከ15 ዓመት በታችም ይሄ ጥሩም ጎን መጥፎም ጎን ሊኖረው ይችላል። ጥሩም ጎን መጥፎም ጎን ሊኖረው ይችላል። በጥሩ ጎኑ ስንመለከት የሚመጡት ነገሮች ወይም ደግሞ ያለንበት መቀራረብ ጓደኝነትን ሲያመጡ ጠባይ ለጠባይ መተዋወቅ፣ ሃይማኖት ለሃይማኖት መተዋወቅ፣ በእድሜ እኩያ ደረጃ ላይ ሐሳብን መጋራት ጥሩ ጎኖች ናቸው ብለን እናነሳቸዋለን። እነዚህ ነገሮች በተቃራኒው ደግሞ በሃይማኖት ልዩነት የሚኖር ከሆነ፣ የእድሜ መቀራረብ የማይኖር ከሆነ፣ የሐሳብ መግባባት የማይኖር ከሆነ መጥፎ ነገሮችን ሊያስከትል ይችላል ማለት ነው። ምን ነገሮች ሊሆኑ ይችላሉ መጥፎ ነገሮች ከተባለ ወደ ጾታ ግንኙነት የሚሄዱ ከሆነ፣ በሃይማኖት ልዩነት ኖሯቸው ዋናው ፍቅሩ ነው ምን ችግር አለ አንድ እምነት ባንሆንም ብለው የሚጓዙ ከሆነ፣ ከዚህ በተጨማሪ ሌሎች ተጨማሪ ነገሮች አሉ። መጠጣት አለ። አሁን ደግሞ በየትምህርት ቤቱ ሱስ የሚባሉ ነገሮች መጥተዋል። እንግዲህ አንዳንድ ትምህርት ቤት እንደውም ኮዳቸው እየተፈተሸ እየተቀመሰ መግባት ሁሉ ተጀምሯል አሁን። ምክንያቱም በዛ ውስጥ ይዟቸው የሚመጡት መጠጦች ስላሉ እጾች ሁሉ ይዘው ይመጣሉ። የሚያጨሱት የሚጠቀሟቸው እጾች ሁሉ አሉ። ይህን አለፍ ብሎ ደግሞ ሰዓት ተቀጣጥረው ደግሞ የሚቀባበሉ ሁሉ አሉ። የሚገርም ነው። በረፍት ሰዓት ሊሆን ይችላል፣ ምሳ ሰዓት ሊሆን ይችላል። በዛ በትምህርት ቤቱ አጥሩ ላይ እየተወራወሩ ደላሎች አሉ። በሞተር አምጥተው የሚያቀብሉ አሉ። እግረኞች አሉና ብዙ ነገሮች አሉ። እነዚህ ሁሉ ነገሮች እዚህ እድሜ ላይ የሚከናወኑ ነገሮች ናቸው።
ስለዚህ አንዱ ያስለምዳል ማለት ነው። እንደዚህ አይነት ነገር ከትምህርት ቤት ይዞ መጥፋት አለ። አካባቢ ያሉ ከረምቡላ ቤቶች የመሳሰሉ ነገሮች ላይ በምግባር መበላሸት ነገሮች አሉና እነዚህ ሁሉ ነገሮች ያስከትላሉ ማለት ነው። ይሄ በጓደኝነት የሚመጡ ሰበቦች ናቸው። እንግዲህ ችግር የለም አሁን እንመልሳለን። 1 ፕሬድ ነው 2 ፕሬድ ነው በቃ እስከ ረፍት ሰዓት ነው፣ ከረፍት በኋላ ነው፣ ከትምህርት ሰዓት በኋላ ነው፣ ከትምህርት ሰዓት በፊት የሚባሉ ነገሮች ሁሉ እነዚህ ነገሮች ያመጣሉ። ስለዚህ ጓደኝነት ላይ መጀመሪያ የእድሜ መብሰል ያስፈልጋል። እድሜው ሲደርስ እንግዲህ ምንድነው የሚመጣው? ተፈጥሮ ነው የሚል እግዚአብሔር ለሰው ልጆች የሰጠን ተፈጥሯዊ ስሜት አለ። ያንን ልንቀበለው ያስፈልጋል። እና አንዳንድ ሰዎች በተሳሳተ ግንዛቤ ይሄ የሰይጣን ምንድነው ከሰይጣን የመጣ ነው ሐሳብን የሚሉ ሰዎች አሉ። ይሄ ልክ አይደለም። አጠቃቀም ወይም አተገባበሩ ስህተት ሲሆን ነው ከሰይጣን ነው የምንለው። ለምሳሌ ቡናን ቀርቶ አንድ ሰው ቢጠጣ ቡና መጠጣቱ ኃጢአት አይደለም። ግን ያንን ቡና ለጣዖት አምልኮ የሚጠቀም ከሆነ ሱሰኛ ተገዥ ከሆነ በዛ ሰዓት ያን ቡና ካልጠጣ የሚያፋሽግ እንደው የሚያዞረው የሚጥለው ሰው በፍጹም ይሄን ካልጠጣውኝ እንደው ዋጋ የለኝም የሚል ከሆነ ያንን ቡና ላላስፈላጊ ነገር እየተጠቀመው ነው ማለት ነው። ስለዚህ ሱስ የምንላቸው ነገሮች መስመር ሲስቱ እንደዚህ ነው ማለት ነው። ከዛ ውጭ እንግዲህ በጓደኝነት ህይወት ውስጥ ይሄ ጓደኝነቱ ሲጀመር እንግዲህ የሚመጣ ስሜትን ተከትሎ ነው የሚቀጥለው። በግልጽ ሳወራው የትዳር አጋር መፈለግ፣ ጓደኛ መፈለግ፣ ወንዱ ሴት፣ ሴቷ ወንድ መፈለግ ተፈጥሯዊ ከእግዚአብሔር የተሰጠ ስሜት ነው። ቅዱሳን፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት መነኑ የምንላቸው ሰዎች ይህንን ስሜት ችለውት አንድም በፈቃድ እግዚአብሔር ለውጠውት የሚኖሩ ሲሆኑ ነው እንጂ ይህ ስሜት ሰው በሆነ ፍጥረት ውስጥ ሁሉ አለ። ይህንን ልንቀበል ያስፈልጋል። ስለዚህ ይሄ ስሜት ይኖራል ማለት ነው። በዚህ ጊዜ እንግዲህ ይሄ እድሜን ተከትሎ የሚመጣ ነገር ሲሆን መተዋወቅ ውስጥ ይገባል ማለት ነው። መተዋወቁ ትምህርት ቤት ሊሆን ይችላል፣ ደስታ ቦታ ሊሆን ይችላል፣ ሀዘን ቦታ ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል፣ ለቅሶ ቤት ሊሆን ይችላል፣ ሰውኛ ቤት መጥቶ እኛ ሰው ቤት ልንሄድ ሊሆን ይችላል፣ ማህበራዊ ቦታ ላይ ቴሌግራም፣ ፌስቡክ ምናምን የመሳሰሉት ነገሮች ላይ ሊሆን ይችላል። ትውውቁ ይኖራል ማለት ነው። እንግዲህ ያን ትውውቅ ተከትሎ የሚመጡ ነገሮች አንደኛ በሃይማኖት መመሳሰል ሊኖር ያስፈልጋል ማለት ነው። እንግዲህ አሁን ወደ እጮኝነት ከመኬዱ በፊት ጓደኝነት ላይ የሃይማኖት መመሳሰል ሊኖር ያስፈልጋል። የሃይማኖት መመሳሰል ከሌለ ነገ ተነገ ወዲያ የሚያስከትላቸው ብዙ ነገሮች አሉ። አንዳንድ ሰዎች አይ ለጊዜው ነው ብለው ጀምረው በኋላ ሲቀጥሉ የማይለያዩበት ነገር ይፈጠራል። በሃይማኖት የተለዩ ናቸው። ስለዚህ መወሰን ይቸገራሉ እና ያማክራሉ። አንዳንድ ሰው አይ በእምነት አንድ አይደለንም እንደው ጓደኛን ምን ብናደርግ ይሻላል? አያስኬድም። ሊያስኬድ የሚችሉባቸው ነገሮች ምንድናቸው ከተባለ ነገ ተነገ ወዲያ በቤተክርስቲያን ጋብቻ አይፈጸምም። በቤተክርስቲያን ካልተፈጸመ ደግሞ ወይ መዘጋጃ ቤት አሁን እንኳን ቀርቷል፣ ክፍለ ከተማ ሆኗል መሰለኝ፣ እዛ ሄደው ይፈራረማሉ። ካልሆነ በሽምግልና ይሆናል። ባስ ካለም ደግሞ ዝም ብሎ ተቀላቅለው የሚኖሩ ሰዎች ይኖራሉ። እንዲህ የሚያደርጉ ሰዎች አብዛኞቹ ዝም ብለው መግባት፣ ዝም ብለው ለመውጣት ያመቻቸዋል። ይህንን ልብ ልትሉት ያስፈልጋል። ላይ ምን ችግር አለኛ መደገስ ምን ማለት ምናምን ያስፈልገናል። በቃ ከተዋደደን ለምን አብረን አንኖርም የሚል ከሆነ ዝም ብለው ስለኖሩ ለመለያየትም ብዙ ፕሮሰስ አያስፈልጋቸውም። ለምን ዝም ብሎ መለያየት ይቻላል። ይሄ መጥፎ ጎኑ ነው ማለት ነው። እንግዲህ በተለያዩ አጋጣሚዎች እንዲህ አይነት ነገሮች ሊፈጠር ይችላል። ድንገት አሁን ንስሐ ገብተን ስጋው ወደሙ ተቀብለን በጋብቻ ሕይወት ኖር ያሉ ሰዎች ድንገት በመካከል ላይ እርግዝና ቢፈጠር ከዚያ በኋላ ሊስተካከሉ የሚችሉ ነገሮችን ጊዜ ሲወስድባቸው ወደ ጋብቻ ሊገቡ ይችላሉ። እንዲህ አይነት ነገር ተፈጥሮ አንድ ጊዜ እንደውም በቤተክርስቲያን አካባቢ ነው እርቅ ወይም ሽምግልና ተብሎ እዛ ቦታ ላይ ሂደን ነበርና ምንድን ነበር የተፈጠረው? አንድ ማህበር ውስጥ አንድ ሰንበት ትምህርት ቤት የሚያገለግሉ አካላት ናቸው። እንግዲህ ሰዎቹ እንደዚህ ጓደኝነት ይጀምሩና ነገ ጋብቻ ላይ እንደርሳለን ሲሉ በመካከል እርግዝና ይፈጠራል። ከዚያ በኋላ ይሄ ተፈጥሮ እንደው መዘጋጃ ቤት እኛ ሂደን እንፈራረማለን ብለን አላሰብንም ነበር፣ ቤተክርስቲያን ነው እናደርጋለን ያለው። ስለዚህ በቃ ቤተክርስቲያን ነገ ተነገ ወዲያ ንስሐ ገብተን ስጋው ወደሙ እንቀበላለን፣ ለጊዜው ግን ዝም ብለን ከምንኖር መዘጋጃ ቤት እንፈራረምና ወደ ጋብቻ ሕይወት እንግባ ይላሉ። እነዚያ ሰዎች ይወስናሉ። ያንን ከወሰኑ በኋላ ግን እዛ ስንፈራረም ምን ስንል ዝግጅትም ሲዘጋጅ ከሚዘፈን ቢዘመር የሚል ሐሳብ ያመጣሉ ሰዎቹ።
ከዚያ በኋላ ቢዘመር ሲባል እንግዲህ ልብ በሉ አብሮ የተዘጋጁ የሚያገለግሏቸው አገልጋዮች አብረው አሉ። እነሱ ለሁለት ይከፈላሉ። አንደኞቹ እንዴት እዛ መዘጋጃ ቤት ተፈራርመው አዳራሽ እየተጋቡ እንዴት ሂደን እንዘምራለን? አንደኞቹ ደግሞ ከመዝሙሩ በላይ እንዝፈን ቢሉ ስለዚህ ሂደን መዘመር አለብን። ግማሾቹ ሄዱ፣ ግማሾቹ ቀሩ። በመካከላቸው ትልቅ አለመግባባት ተፈጠረ። ከዛ በኋላ እኔ ሌላም አንድ አባት ሆነን በመካከል ላይ እንግዲህ እስኪ እንዲታረቁ ተብሎ ሂደን ተገኘንና እንዲህ ይሁን የሚለውን ነገር ወደዛ ሄደን ከዚህ በኋላ ያለው ነገር እንግዲህ ብዙ መዘርዘር ያስፈልገው እኛ የፈለግነው አሁን የመጡበትን መስመር እንደዛ እናደርጋለን ብለው ያሰቡት ነገር ሳይከናወን መሃል ላይ ያተፈጠረ ማለት ነው። ስለዚህ የሚፈጠሩ ነገሮች ይኖራሉ ማለት ነው። ከዚያ በኋላ እንዲህ አይነት ነገሮች ሲመጡ እንግዲህ መፍትሄ ለመስጠት የምንፈልጋቸው መንገዶች የምንደግፋቸውም የምንቃወማቸውም ሊሆኑ ይችላሉ። የምንደግፋቸው ነገሮች ቤተክርስቲያን መተው ንስሐ ገብተው ስጋው ወደሙ ተቀበለው ጋብቻቸውን ማስባረክና በስጋው ወደሙ የታሰሩ እንዲሆኑ ማድረግ ነው። የተባረኩ እንዲሆኑ ማድረግ ነው ወሳኝነቱ። ቁርባን እግዚአብሔር መንግስት ከማስወረሱ ባሻገር ማለት ነው። አንዳንድ ሰዎች እንግዲህ ቁርባንን ለምንድነው ማሰሪያ አድርገው ይፈልጉታል? ቁርባን ማሰሪያ ሲሆን በሚስጥረ ቁርባን ትምህርት የእግዚአብሔር መንግስት ማስወረሻ ነው። በጋብቻ ትምህርት ውስጥ ደግሞ ጋብቻቸውን ማስባረኪያ ነው። በክህነቱም በሌላውም ራሱን የቻለ ትርጉም ይኖረዋል ማለት ነው። ስለዚህ ሰዎቹ እንግዲህ ተዋደናልና ተፋቅረናልና በእምነት አንድ ባንሆንም ብለው ከቀጠሉ ቤተክርስቲያን አይፈጸምም። ከዚያ በኋላ ደግሞ ሲቀጥል እንግዲህ እንደዚህ አይነት አጽዋማት አሉ። አሁን ጾም ነው፣ አንዳቸው አይጾሙም። ይጸልያል፣ አንዳቸው አይጸልዩም። ልደት ነው፣ ወደ ቤተክርስቲያን እንመጣለን፣ አንዳቸው አይመጡም። ልጅ ይወለዳል፣ ክርስትና ይነሳል፣ አይነሳም፣ ጸብ ይፈጠራል። ኦርቶዶክሱ ከሆነ አማኙ አምጥቶ ክርስትና ያስነሳል። ሌላው ከሆነ ደግሞ ወይ ዓርብ ይወስደዋል መስጊድ፣ ወይ ቅዳሜ ፕሮቴስታንት አዳራሽ ይወስደዋል። እንዲህ እያለ አንዱ እየጎተተ አንዱ ሌላ ቀን እየወሰደ ልጆቹ ደግሞ ሲያድጉ የአባትንም የእናትንም እምነት አይከተሉም፣ የራሳቸውን ይሄዳሉ። ከሁለት ወደ ሶስትነት ይሸጋገራሉ ማለት ነው። እንዲህ አይነት ነገሮች ይፈጠራሉ። ስለዚህ በክርስትና ህይወት ውስጥ ያለው ነገር በጋብቻ ህይወት ምንድነው ብለን ስንመለከት የጋብቻ ህይወት ላይ ያሉት ነገሮች በእምነት አንድ መሆን የሚለው ቅድሚያ የሚሰጠው ነው ማለት ነው። ስለዚህ እዚህ ውስጥ እንግዲህ ያላችሁበትን የእድሜ ደረጃ ስመለከት 50% የሚሆነው ሰው በግምት በእኔ አስተያየት ትዳር ላይ ያለ ሰው ነው። ሌላው ቀሪ 50% 25ቱ እጮኝነት ላይ ቢሆን 25ቱ ደግሞ ጓደኝነት ላይ ሊሆን ይችላል የሚል ግምት አለኝ አሁን ከማየው እይታ አንፃር ማለት ነው። ስለዚህ ጓደኝነት ያልጀመራችሁ ሰዎች መጀመሪያ የእድሜ መድረስ የእድሜ ለአቅመ አዳምና ሔዋን መድረስ ነው ቅድሚያ የሚሰጠው ነገር። ይሄ ሊኖር ያስፈልጋል የመጀመሪያው። ከዚያ በኋላ ባሻገር ደግሞ ወደ ጓደኝነት ሊገባ ሲል የእምነት ማረጋገጫ ሊኖር ያስፈልጋል። የእምነት ማረጋገጫ ላይ ተጨማሪ የምናነሳቸው ነገሮች አሉ። ያው አውደ ምሕረት የምንናገረውና እንዲህ ሰንበት ትምህርት ቤት አዳር ውስጥ የምንናገረው ትምህርት በጥልቅነቱ የተለያየ ነው። በጥልቅነቱ ሜዳ ስለሆነ የምንደብቀው ቤተክርስቲያን ስለሆነ የምንገልጸው ምስጢሩ ኖሮ ሳይሆን የትምህርቱ ጥንካሬና ቅለት እየተማረ የመጣውን ሰውና አዲስ ሰውን ያማከለ ነው ትምህርቱ የሚሆነው። ስለዚህ ቅዱስ ጳውሎስ ያላመነች ሚስት ያለው ባል ወይም ያላመነ ባል ያላት ሚስት ቢትኖር ሊጋቡ ቢወዱ ይጋቡ፣ አንዳቸው በአንዳቸው ይቀደሳሉና ብሎ ይናገራል። አንዳንድ ሰዎች እንዲህ አይነት ጥያቄ ያነሳሉ እና በቃ ያላመነ ሰው ባገባ ያላመነ ሴት ባገባና የሚል ከሆነ የመጀመሪያው ነገር የኛ የእምነት ጥንካሬ የእውቀት ብርታት ይወስነዋል። የመጀመሪያው ነገር። ሁለተኛ የነሱ አካሄድ ወይም አዝማሚያ መሰረታዊነት አለው ማለት ነው። ይማራለሁኝ በቃ በእምነታቸው ሆናለሁኝ ተጠመቃለሁኝ ብሎ የሚቀበል ሰው ይኖራል ማለት ነው። ይሄ እንዲህ ሲሆን እንግዲህ አስተምረን አሳምነን እንዲጠመቁ አድርገን ወደ ጋብቻ ህይወት እንገባለን። ይህንን የሚናገረው እንጂ አልፈልግም እኔ እምነቴንም አልቀይርም የሚል ሰውን እንደው ትግል በእኔ ይቀደሳል በእኔ ትቀደሳለች እያሉ ግብ መግጠም አግባብነት የለውም። እንኳን ሊያመጡ ራሳቸውን የቀየሩ ሰዎች አሉ። እንኳን ሊያመጡ ወደ ክርስትናው እነሱም የተቀየሩ ሰዎች አሉ። ምን ነው ሲባል አይ በቃ ከአቅሜ በላይ ሆነ እኔ አልቻልኩም ብለው እምነታቸውን የካዱ ወይም የሳቱ ሰዎች እንዳሉ በምንኖርበት ኑሮ እንማራለን ማለት ነው። ስለዚህ ሁለተኛው ነገር የሚያስፈልገው እንግዲህ ይሄ የእምነት ሁኔታ ነው ማለት ነው። ሌላው ከዚህ ጓደኝነቱ እየገፋ ሲሄድ ሊታወቁ የሚገባቸው ነገሮች ምንድናቸው ካልን ምንድነው
ያለን ጉዞ ምን ወዴት እየሄደ ነው? መስመር ይዞ ነው የሚጓዘው ወይስ መስመር እየሳተ ነው የሚለውን መገምገም ያስፈልጋል ወደ እጮኝነት ከመግባት በፊት። ይሄ በምን ይታወቃል? በንግግራችን፣ በአስተሳሰባችን፣ በአኗኗራችን። በሶስቱ ነገሮች ነው የሚታወቀው። በንግግራችን፣ በአስተሳሰባችንና በአኗኗራችን። በአስተሳሰባችን ምንድነው ጓደኛሞች የሚያስቡት? ስለ ነገ እጮኝነት፣ ስለ ነገ ትዳር የሚያስቡት ምንድነው የሚለውን ሐሳብ እንሰጣለን፣ ሐሳብ እንቀበላለን። የኔ ሐሳብ ይሄ ነው፣ ያንቺ ሐሳብ ምንድነው? የኔ ሐሳብ ይሄ ነው፣ ያንተ ሐሳብ ምንድነው? ተጠያይቆም ሊሆን ይችላል፣ በማውራትም ልናገኘው እንችላለን። በጨዋታችን መካከል ሐሳብ ይገኛል ማለት ነው። ሰው ምንድነው የሚባለው? አፉን ሲከፍት ጭንቅላቱ ይታያል ይባላል። አዎ እንደዛ ስለሆነ እናደምጣለን። ምንድነው ሐሳብ? ጊዜያዊ ነው፣ ዘላቂነት ያለው ነው የሚል ሐሳብ ከሐሳባቸው ውስጥ ይገኛል ማለት ነው። ንግግር ላይ አንዳንድ ሰዎች እንግዲህ ይሄን ጊዜ መጠናናት ይሉታል። ያው ሰው ተጠንቶ አያልቅም። ስለዚህ ራሳችንን መጀመሪያው እናቅበት ነው። እኔ ብቁ ነኝ ወይ? ከጓደኝነት ህይወት ወደ እጮኝነት ህይወት ለመሸጋገር ብቁ ነኝ ወይ? በምንድነው ብቁነቴ? በማስበው ሐሳብ፣ በምናገረው ንግግር፣ ባለኝ ዓላማ ብቁ ነኝ ወይ? ስናገር በትክክል እናገራለሁ ወይ? ይሄ ትክክል ነው፣ ይሄ ትክክል አይደለም ብዬ ሳንወደው የምንቀበለው ከሆነ ምንድነው ይሄ? ይሉኝታ ይዞን የምንቀበለው ከሆነ እንዳናጣ ወይም እንዳናጣት ብለን የማንፈልገውን የእምነትና የስነ ምግባር ጉዳይ የምንቀበለው ከሆነ ነገም በዛ አይነት መልኩ እንቀጥላለን ማለት ነው። ስለዚህ ማንነታችን በክፉ ነገር እየተሸነፈ ነው፣ እጅ እየሰጠን ነው ማለት ነው። ስለዚህ ነገ ይሄን ይቀጥላል ማለት ነው። ራስን ማወቂያ ነው። እቃወማለሁ ወይ? አልስማማም እላለሁ ወይ? ይሄ ትክክል አይደለም እላለሁ ወይ? ተቀጥሬ በሰዓቱ እገኛለሁ ወይ? ስቀር ይቅርታ እጠይቃለሁ ወይ? ያጠፋሁትን ይቅርታ እጠይቃለሁ ወይ? ሲያጠፋ ወይም ስታጠፋ ይቅርታ ስትጠየቅ እቀበላለሁ ወይ? እነዚህ ነገሮች ራሳችንን የምንገመገምበት ነው። ያልተቀበልኩትን ነገር ምክንያት አቀርባለሁ ወይ? ለማድመጥ ፈቃደኛ ነኝ ወይ? 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ፣ 1 ሰዓትም ቀጠሮ ያዙ ሰዎች አንዱ ሊቀር ይችላል። ከዚያስ በኋላ በቃ ስልክ የማያነሳው ስለምን እንደቀረኩ አያውቅም። አደጋ ደርሶ ሊሆን ይችላል፣ ሰው ሞቶ ሊሆን ይችላል፣ ህመም ሆኖ ሊሆን ይችላል። በቃ መስማት አይፈልግም። በቃ ለምን በሰዓቱ አልተደረሰም ብሎ ብቻ ነው። ስለዚህ ምክንያት ለመስማት ፈቃደኛ አይደለሁኝም ማለት ነው። ስለዚህ ነገ እጮኝነት ውስጥ ስገባ፣ ነገ ትዳር ውስጥ ስገባ ምክንያት ለመቀበል ፈቃደኛ አለመሆን እንዲህ የሆነ ይቀጥላል ማለት ነው። የምናሳልፍባቸው ቦታዎች፣ የምናሳልፍባቸው ጊዜያት በምን አይነት መልኩ ነው የሚያልፉት? እንግዲህ ጓደኝነት ሲባል የዞሩ ማኪያቶና ሻይ መጠጫ እኮ አይደለም። ራስ የሚገመገምበት ነው። ማንነት የሚታይበት ነው። ዓላማ፣ እቅድ የምንነጋገርበት ነው። ምንድነው የምናደርገው ከዚህ በኋላ? ጓደኝነታችን ምን ያህል ጊዜ ነው የሚቆየው? ገደብ አለው። እጮኝነቱም ገደብ አለው የሚቆይበት ጊዜ እንጂ 10 ዓመት ጓደኛ ሆነው 5 ዓመት እጮኛ ሆነው ከ15 ዓመት በኋላ ተጋብተው ከ3 ከ4 ወር በኋላ ትዳራቸው ይፈርሳል። እዚህ ገደብ አለው ማለት ነው። አንደኛ አብረው ሲኖሩ እዚህ ከተማ ውስጥ ሊሆን ይችላል። ሁለተኛ ከተማና ገጠር ሲሆኑ፣ ሶስተኛ ኢትዮጵያና ከኢትዮጵያ ውጭ ሲሆኑ ራሱ የጊዜ ገደብ አለው። በአካል ባይገናኙ የሚያለያያቸው ነገር ቢፈጠር ለትምህርት ሊሆን ይችላል፣ ለስራ ሊሆን ይችላል፣ በቤተሰብ መዛወር ሊሆን ይችላል፣ ስልክ ባይደዋወሉ፣ ደብዳቤ ባይጻጻፉ፣ ደብዳቤ እንኳን ቀርቷል መሰለኝ፣ በሶሻል ሚዲያ ባይገናኙ ባይጻጻፉ እስከ መቼ ይጠበቃል? ይቋረጣል። የሚያቋርጡ ምክንያቶች ምንድን ናቸው የሚሉት ነገሮች መቀመጥ መቻል ያስፈልጋቸዋል ማለት ነው። በዚህ ልዩነት ምክንያት አንዳንድ ሰዎች አምነው ሲኖሩ፣ አንዳንዶቹ ደግሞ ሌላ ትዳር መስርተዋል ማለት ነው። ከዚያ በኋላ ሲመጡ ጠብቄ መጥቻለሁ ሲባል አንደኛው ወገን ባለ ትዳር ብቻ ሳይሆን ባለ ልጅ ሁሉ ሆኗል ማለት ነው። ስለዚህ ይቀመጣል ማለት ነው። የጊዜ ገደብ ለትምህርት ከሆነ ምን ያህል ጊዜ ነው? ለስራ ከሆነ ምን ያህል ጊዜ ነው? ስደት ቢሄዱ እንዲህም ሆኖ ድንገት የሚሄዱ ሰዎች አሉ። እንዲህ ተኪዶ ከሆነ ምን ያህል ጊዜ ነው የሚጠበቀው የሚለው ቅድሚያ ምንነጋገራቸው፣ ምንወያያቸው፣
የምናስቀምጣቸው ነገሮች ናቸው ማለት ነው። ሊያለያዩ የሚችሉት ነገሮች ምንድናቸው? የሃይማኖት ለውጥ ቢኖር፣ የሥነ ምግባር ጉድለት ቢኖር፣ ያለፉ ነገሮች ቢኖሩ፣ ከዛ ያለፉ ሊያለያዩ የሚችሉ ነገሮች ቢኖሩ ሊያለያዩ ይችላሉ። ስለዚህ እነዚህ ወደ እጮኝነት ከመሸጋገራችን በፊት ልናውቃቸው የሚገቡ ነገሮች ናቸው። መደምደሚያው ፈቃድ እግዚአብሔር ነው። በምንድን ነው የሚታወቀው? እንግዲህ አንዳንድ ቦታ ላይ አንዳንድ ትክክለኛ ነገሮች እንዳሉ መስመር የሳቱ ነገሮችም አሉ። ጓደኝነት ላይ ቦታ መጥራት ባያስፈልገኝም አንዳንድ ሰዎች አይ በቃ ጓደኝነታችን ይቀጥላል አይቀጥልም፣ እንጋባለን አንጋባም፣ እስኪ እዚህ ገዳም እንሂድና እግዚአብሔር ይናገረናል የሚሉ ሰዎች አሉ። ሲጀመር ያ ብቃት አለ ነው? የኛ ይሄ ብቃት አለ ነው? ለመስማት ብቃቱ አለ ነው? እንግዲህ አንዳንድ ሰዎች ይሄን መስመር ሰይጣን ተጠቅሞ ጓደኝነታቸውን አይደለም እጮኝነታቸውን ትዳራቸውን እንዲፈርስ ምክንያት የሆኑ ሰዎች አሉ። በእኛ አቅም ልናረጋግጣቸው የምንችልባቸው ነገሮች አሉ። በእኛ አቅም አለፍም ያለ ሰው ከእግዚአብሔርም ይሰማል፣ ከመቤታችንም፣ ከቅዱሳንም፣ ከጻድቃንም፣ ከመላእክትም፣ ከሰማዕታትም ሊሰማ ይችላል። ቦታውም ወሳኝነት አለ። በቤተክርስቲያናችን መካን ይቄድሶ ለሰብ ሰብ ይቄድሶ ለመካን ይላል። ቦታ ሰውን ይቀድሰዋል፣ ሰውም ቦታን ይቀድሰዋል። አሁን እኛ ቦታው እየቀደሰን ነው፣ ይሄ እግዚአብሔር ቤት ስለሆነ። እኛ ምንቀድሰው ደግሞ ቦታ አለ። ቤተክርስቲያኑን ጠን ከመንደሩ እስከ ከተማ የሆነ ቦታ ብንሄድና 3-4 ሆነን ተሰባስበን ጸሎት ብናደርግ ቦታውን እንቀድሰዋለን እኛ ማለት ነው። ሰው ቦታን ይቀድሳል፣ ቦታ ሰውን ይቀድሳል። ከዚህ ውጪ ግን ልናውቅ የምንችልባቸው ነገሮች ምንድነው ከተባለ ወደ ንስሐ አባቶቻችን እንሄድና በጸሎት እንድንታሰብ አድርገን ሱባኤ እንይዛለን። እኛ ገጠር ሊሆን ይችላል፣ ከተማ ሊሆን ይችላል፣ ገዳም ሊሆን ቤተክርስቲያን ሊሆን ይችላል፣ በሰዓት በሳምንት የተገደበ ሊሆን ይችላል። ያ ነገር ፈቃድ እግዚአብሔር ነው ወይስ አይደለም የሚለው ከዚያ በኋላ ስንጨርስ ወይም የሱባኤ ስናጠናቅቅ ለሚኖሩን የትዳር አጋሮች ወይም ጓደኞች ወይም እጮኛ የሚሰማን ስሜት ምንድነው የሚለውን ወሳኝነቱ ስለነሱ ስናስብ ደስ የሚል ስሜት ይሰማናል፣ አግኟቸው ይለናል፣ ወይስ ስለነሱ ስናስብ ይጨንቀናል፣ ባናገኛቸው እንመርጣለን፣ ያስፈራናል? ምንድነው የሚሰማን ስሜት? እግዚአብሔር በስሜታችን ውስጥ መልስ ይሰጣል። ይሄ እኛ በቀላሉ ልናውቅና ልንረዳ የምንችልበት መንገድ ነው ይሉናል መጽሐፍት። ስለዚህ ከዛ ወደ እጮኝነት ከመሸጋገር በፊት እነዚህ ነገሮች ሊረጋገጡ ሊታወቁ ያስፈልጋቸዋል ማለት ነው። ምንድነው ሐሳባችን? አንዳንድ ሰው ሲነጋገር ምንድነው ሐሳቡ ሲባል አይ በቃ እኔ ኢትዮጵያ ውስጥ መኖር አልፈልግም ውጭ ነው የምኖረው ይልና ተነጋግረው ተስማምተው ከጨረሱ በኋላ መስመሩ ከተዘረጋ በኋላ በፍጹም እንደው እግሬ ከዚህ ሀገር አይወጣም ብሎ ሌላ ጦርነት ያስነሳል። ትምህርት መማር አልፈልግም ወይም ፈልጋል ያለ ሰው ወደ እጮኝነት ወደ ትዳር ውስጥ ከገባ በኋላ 100% ሐሳቡን ቀይሮ አልማርም ያለ ሰው ካልተማርኩ ሞቼ ይገኛለሁ ይላል። እማራለሁ ያለ ሰው ፊደል ከቆጠርኩ ሞቼ ይገኛለሁ ይላል። ይሄ ትልቅ ልዩነት ያመጣል ማለት ነው። ስለዚህ ሐሳብን የምንቀባበልበት በመሰረታዊ ጉዳዮች ላይ አቋማችን ምንድነው? የሚፈጸመውስ የት ነው? የሚሉት ነገሮች በወሳኝነት እጮኝነት ውስጥ ከመገባቱ በፊት ማረጋገጥ መከናወን ያለባቸው ነገሮች ናቸው። ሁለተኛ በሌላው በኩል የምንቀበል ነገር ያስኬዳል ወይስ አያስኬድም? ምናገረው የማይደመጥ ተቀባይነት የሌለኝ አንድ ወገን ብቻ ወሳኝነት ያለው ከሆነ እነዚህ ነገሮች ነገም አያግባቡም ማለት ነው። ከዚያ አልፈው ችለውት በይሉኝታ ትዳር ውስጥ ከተገባ በኋላ እሱ ብቻ ነው የሚወስነው፣ እሷን ያለንኩት ካልሆነ ትላለች፣ እንዲህ ይሆናል የሚሉ ነገሮች ጓደኝነት ላይ ሲጀመር በይሉኝታ የተሸጋገሩ ሲንከባለሉ የመጡ ነገሮች ናቸው። ስለዚህ በመተማመን የሚያሳምን ነገር ከተገኘ መቀበል፣ የእኛን ምክንያት ማቅረብ፣ ዓላማዎቻችን እቅዶቻችን ምን እንደሆኑ በግልጽ ቁጭ ብሎ መነጋገር ያስፈልጋል ማለት ነው። ስለዚህ ይሄ ጓደኝነት 2 ዓመት 3 ዓመት በጣም ከበዛ እስከ 4 ዓመት ሊሄድ ይችላል። በጣም ከበዛ ከዚያ በኋላ ይሄ ህይወት እንዲቀጥል ተስማምተናል፣ ተነጋግረናል፣ ተቀብለናል ማለት ነው። ወደ እጮኝነት እንሸጋገራለን ማለት ነው። እጮኝነት ላይ ከኛ ውጭ ሌላ ሰው ይጨመራል። ጋብቻው እስከ መግባቱ በፊት ከኛ ውጭ የሚጨመረው ማን ነው? ካህን ይጨመራል።
እጮኝነት ላይ ጓደኝነት አብቅቷል። ስለዚህ ካህኑ ይጨመራል። ካህኑ የእጮኝነት ህይወታችን እንዴት መሆን እንዳለበት ትምህርት ይሰጠናል፣ ቀጣዩ ጋብቻ ስለሆነ። ስለዚህ በእጮኝነት ህይወት ውስጥ ከመጀመሪያው ጀምሮ እስከ ጋብቻው ህይወት ድረስ ያለው ጊዜ ጓደኝነት አብቅቶ ሲቀጥል ካህኑ ጋር ምክር ያገኛሉ። የእጮኝነት ህይወታቸው ምን መሆን እንዳለበት ከዚህ በኋላ አሁን የሚነገራቸው ሰዎች አሉ። ቤተሰብ ይሰማል፣ ጓደኛ ይሰማል፣ ስራ ባልደረባ ይሰማል። እነዚህ ነገሮች ይታወቃሉ ማለት ነው እጮኝነት ላይ። ምክንያቱም ሁለተኛ ክፍል ነው ከዚህ በኋላ የሚኖረው ጋብቻ ስለሆነ። ጓደኝነት ላይ ተደብቆ እጮኝነት ላይ ተደብቆ የሚኖሩ ሰዎች ግን ምንድነው የሚደብቁበት ምክንያት? ለመናገር ፈቃደኛ ያልሆኑበት ምክንያት ምንድነው? ሃይማኖት ነው? ስራ ነው? ገንዘብ ነው? ምንድነው ምክንያታቸው የሚለው ነገር ሊረጋገጥ ያስፈልጋል። ደስተኛ የማይሆኑ ሰዎች ይኖራሉ። በዚህ ነገር ደስተኛ የማይሆኑባቸው ምክንያቶች ምንድናቸው? መረጋገጥ መቻል ያስፈልገዋል። ሌላው ቤተሰቦቻቸው ጋር ያለው ግንኙነት የሚታወቅ ነው ወይስ ደግሞ የማይታወቅ ነው? የሚታወቅና የማይታወቅ ማለት ምን ማለት ነው? አንዳንድ ሰዎች ቤተሰብ አሏቸው ግን የለንም ብለው ነው የሚደመድሙት። አይ እኔ እኮ ምንም የለኝም ብቻዬን ነኝ በቃ። ከዛ በኋላ ትዳር ውስጥ ከተገባ በኋላ አባት አለ፣ እናት አለች፣ እህት አለ፣ ወንድም አለ፣ አክስት አለ፣ አጎት አለ፣ ዘመድ አለ። ይሄ ሁሉ መጀመሪያ የለም አልተባለም ወይ የሚል ነገር አለመግባባት ያመጣል ማለት ነው። አሉ ሁሉም ተብሎ ደግሞ የሌሉ አሉ። እንዴት አሉ? አይ የሉም እኮ ለምን? አይ በቃ የለም እንዳል ብዬ ነው የሚሉት ነገሮች ይህንን አለመግባባት ያመጣሉ ማለት። ስለዚህ ትዳር ውስጥ ከመገባቱ በፊት መቅደም ያለበት ወላጆች፣ መቅደም ያለበት ንስሐ አባት፣ መቅደም ያለባቸው ነገሮች ሌሎች ሰዎች ከነሱ ጋር ያላቸውን ግንኙነት ማካፈል ይታወቃል ማለት ነው። ገሌ እጮኛሞች ናቸው የሚለው ነገር ሊታወቅ ይገባዋል ማለት ነው። ሌላው ከዛ በፊት ስለነበራቸው ጋብቻ ከሆነ ልጅ መውለድ ከሆነ በእርግጠኝነት ሊታወቅ ያስፈልጋቸዋል። እነዚህ የሚከለክሉም የማይከለክሉም ይኖራሉ። ለምሳሌ በቤተክርስቲያን ሁለተኛ ሶስተኛ ጋብቻ ድረስ ሊፈጸም ይችላል። ልጅ ኑሮ አንደኛው አካል እቀበላለሁ ካለ ሁለቱም ኖሯቸው ያንተም የኔም ያንተ ልጅ ነው ካሉም ሊቀበሉ ይችላሉ። የቤተክርስቲያን የተከለከለ አይደለም። አስባን ጋብቻ ይባላል። ሁለተኛ የሚፈጸም ጋብቻ። ጋብቻም ከኖረ በህጋዊ መልኩ ተለያይተው ሊሆን ያስፈልገዋል ማለት ነው። እንግዲህ አንድ ሰው ውጭ ያገባና መጥቶ እዚህ ሌላ ጋብቻ ይፈጽማል። አንዱ ክፍለ ከተማ ያገባና ሌላ ክፍለ ከተማ መጥቶ ጋብቻ ይፈጽማል። ይሄ እንኳን አሁን ባለው እዚህ ምንድነው የቀበሌ አሰራር ምዝገባ መሰረት ትንሽ ፈር ያመጣ ይመስለኛል። እሱ ሁለተኛ ሶስተኛ ሲሆን ሊያሳይ የሚችልበት ነገር። ከዚህ ባለፈ ግን ቤተክርስቲያንም እየተከሰሰች ነው። ውጭ ያገቡና ትዳር ይዘው ልጅ ኖራቸው እዚህ መጣው ጋብቻ ይፈጽማሉ። በቃ ከውጭ ከካናዳ ይምጣ እንጂ ምን ችግር አለው ተብሎ ሰዎችም ጋብቻቸውን ይፈጽማሉ። አንዳቸው 50 ዓመት ይሆናቸዋል፣ አንዳቸው ደግሞ 30 ዓመት ናቸው። የድሮ የ15 ዓመት ፎቶ ፌስቡክ ላይ ያላቸው። ከዛ በኋላ እዚህ መጥቶ ቤተክርስቲያን ሌሊት ለመፈጸም ስንገባ ባልና ሚስት ሳይሆን አባትና ልጅ ይመስላሉ፣ እናትና ልጅ ይመስላሉ ማለት ነው። እና እንዲህ አይነት ነገሮች ይፈጠራሉ። ከዛ በኋላ እዚህ ጋብቻ ተፈጽሟል። በኋላ ሲታወቅ አንዳንዶቹ ራሳቸውን ይስታሉ፣ ልብሳቸውን ጥለው ጎዳና ይወጣሉ፣ በቴሌቪዥን መስታወት ይታያሉ። ቤተክርስቲያን ክስ ተከሳ ፍርድ ቤት ትቀርባለች። በጋብቻ ላይ ጋብቻ ደርባቸዋል እየተባለ ማለት ነው። ይሄ ሁሉ ነገር ይመጣል ማለት ነው። ስለዚህ ምን አለ ከዛ ጋብቻ ነበር? አዎ በህጋዊ መልኩ ነው። አዎ በህጋዊ መልኩ ከሆነ በህጋዊ መልኩ መለያየት መቻል ያስፈልገዋል ማለት ነው። ካሉበትም ሀገር ማረጋገጫ የሚኖር ከሆነ ይሄን ሁሉ ማረጋገጥ መቻል ያስፈልጋል ማለት ነው። ከጋብቻ በፊት እነዚህ ነገሮች መቅደም መቻል ያስፈልጋቸዋል። ሁለተኛ የአካልም እና የእድሜ መቀራረብ መቻል ያስፈልገዋል። ባለቤቴ ወይም ደግሞ ባሌ ብላ የምታወራ መሆን አለባት እንጂ አባቴ ብላ እርሶ ብላ ፈርታ የምታወራ እሳቸው ብሎ የሚያወራ መሆን የለበትም። ሲነጋገሩ ሐሳብ ለሐሳብ ብቻ ሳይሆን በመተያየት ሊገባቡ የሚችሉበት እድሜ ሊሆን ያስፈልገዋል። እንኳን ተያይተው ተነጋግሮም ሊገባቡ የማይችሉባቸው የእድሜ ልዩነቶች ከተፈጠሩ ትዳሩ ዘላቂነቱ ያጠያይቃል ማለት ነው። ስለዚህ ከጋብቻ በፊት እነዚህ ነገሮች ሊጣሩ ያስፈልጋቸዋል ማለት ነው። አሁን ዘመን ደግሞ የሚያመጣቸው ነገሮች ይኖራሉ ማለት ነው። ምሳሌ ስልክ ልናነሳ እንችላለን ማለት ነው። ጓደኝነት ላይ አንድ ስልክ ይኖራቸዋል፣ እጮኝነት ላይ አንድ ስልክ ይኖራቸዋል። ጋብቻው ሲገባ 3 ሲም ካርድ ሊገኝ ይችላል ማለት ነው።
ይሄ ከየት መጣ የሚል ነገር ጸብ ያነሳል። በፊት አልነበረም ይሄ ሲም ካርድ አሁን ከየት ነው የመጣ የሚል ነገር ይሄ ዘመኑ የሚያመጣቸው ብዙ ነገሮች ይኖራሉ ማለት ነው። እንግዲህ ስለዚህ ከዛ ጋብቻው እስከ መገባቱ በፊት መቅደም ያለባቸው መጥራት ያለባቸው ጋብቻ፣ ልጅ፣ ቤተሰብ የመሳሰሉ ነገሮች ቀድመው ሊጣሩ ሊረጋገጡ ሊተማመኑ ያስፈልጋቸዋል ማለት ነው። እነዚህ ነገሮች በንስሐ አባታቸው አማካኝነት የጋብቻውን ትምህርት በስርዓት ይማራሉ። ይሄ ጊዜ ይጠናቀቅና ይወስናሉ ማለት ነው። ወደ ጋብቻ ህይወት ለመግባት እንግዲህ የመጨረሻው ደረጃ ላይ አሁን ደረሱ ማለት ነው። ሁለት ነው፣ አንዱ መመነን ነው፣ አንዱ ደግሞ ማግባት ነው። እንግዲህ ባለፈው የመጣው ጊዜ ከ3-4 ወር በፊት ስላስተማርኩት እሱም በዝርዝር ማስቀመጥ አያስፈልገኝም። ሰው በምድር ላይ መኖር የሚችለው ከሁለት በአንድ መንገድ ነው። ወይ ይመንናል ወይ ያገባል። መመነንም ማግባትም አይችልም፣ አለመመነንም አለማግባትም አይችልም። አንዱ መምረጥ ያስፈልገዋል። ወይ መመነን ወይ ማግባት። መመነንም ማግባትም አይችልም፣ አለመመነንም አለማግባትም አይችልም። አንድ ቅዱስ ጳውሎስ ሰው ሁሉ እንደኔ ቢኖር ይኖር እወዳለሁ፣ ካልሆነ ግን ያግቡ ነው ያለው። እንደኔ ቢሆን እሱ መንኖ ስለሚኖር ካልሆነ ግን ያግቡ አለ። ሁለት አማራጭ ነው ያለው። ስለዚህ ከሁለት አንዱን መምረጥ መቻል ያስፈልጋል ማለት ነው። እንግዲህ ከዚህ በኋላ ወደ ጋብቻ ህይወት ለመምጣት እንግዲህ ቅድሚያ የሚያከናውናቸው ነገሮች ይኖራሉ ማለት ነው። ከጋብቻው በፊት የሚያከናውናቸው ነገሮች ወሳኙ ጉዳይ እንግዲህ ጸሎት ነው። አሁን በዚህ ህይወት ውስጥ እስካሁን የግል የምንጸልየው ነገር አለ። ከዚህ በኋላ ደግሞ ጋብቻው በራሱ የሚያስፈልገው ጸሎት አለ ማለት ነው። ከዛ በተጨማሪ እንግዲህ ለዚህ ለብቻ የሚያዝ ጸሎት ሊያጥርም ሊረዝም ይችላል። ይህ ጸሎት የጸሎቱ ርዝመትና ማጠር እንደኛ የእምነት ጽናትና ለጸሎት የምንሰጠው ዋጋ ይወስነዋል። አባታችን ሆይ ሰዓት ጠብቆ የሚጸልይ ሰው ሊኖር ይችላል። ሌሎችንም ውዳሴ ማርያም መልካ መልኮች ሊኖር ይችላል። ቀን ጠብቆ የሚጸልይ ሰው ሊኖር ይችላል። ሰዓት ከሆነ 6 ሰዓት፣ 9 ሰዓት፣ ጠዋት 11 ሰዓት እያልን በሰዓት የሚቀመጥ ነው። በቀን ከሆነ ደግሞ ጠዋት እንደተነሳ 11 ሰዓትም 12 ሰዓትም 1 ሰዓትም ቢነሳ ሊጸልይ ይችላል። ከምግብ በፊትም ሊጸልይ ይችላል። ይሄን የተመለከተ የሚይዘው ጸሎት ነው ማለት ነው። እንግዲህ ቅድም እንዳልኳችሁ በሰዓትም በቀንም በጸሎቱ አይነትም ሊወሰን ይችላል። መዝሙረ ዳዊት ሊሆን ይችላል፣ መልክአ ምልክት ሊሆን ይችላል፣ ውዳሴ ማርያም፣ አቡነ ዘበሰማያት፣ ሰላም ለኪ ሊሆን ይችላል። ይሄን ጸሎት ይይዛል ማለት ነው ያ ሰው። ከዚህ በተጨማሪ ጋብቻ ውስጥ ሲገባ ሊኖር የሚገባው ዕውቀትና ስነ ምግባር ሊያውቅ ይገባል። እንግዲህ ጓደኝነት ላይ ቅድም እንዳልኩት ራሱን የቻለ ምግባር አለው። እጮኝነት ላይ እንዳልኩት የራሱን የቻለ ዕውቀትና ምግባር አለው። ጋብቻው ሲገባ ደግሞ ራሱን የቻለ ዕውቀትና ስነ ምግባር ይፈልጋል። ከሚጀመርበት ህይወት ይጀምራል ማለት ነው። እንግዲህ ከሚጀመርበት ህይወት ካለ ይወስናሉ። የሚጋቡበትን ጊዜ በአብዛኛው እንግዲህ ዘመነ መራዊ ተብሎ የሚጠራው ጥርና ሚያዝያ ነው አይደል? እንግዲህ ጋብቻ ዘመን ተብሎ የሚጠራው በቤተክርስቲያናችን ጥርና ሚያዝያ ነው። ከዚህ ውጭም ግን 13 ወራት አይደለም፣ ሁሉም ሰዓታት የእግዚአብሔር ናቸው። ሁሉም ሰዓታት የእግዚአብሔር ናቸው። ብዙ ጊዜ ተመራጭ አይደለም የሚሉት ሰዎች በተለይ ወላጅ ጋር ግንቦት ላይ፣ ሰኔ ላይ፣ ሐምሌ ላይ ምናምን የሚፈጸም ጋብቻ ከሆነ በቃ ጋብቻው ፈራሽ ነው ይላሉ ሰዎች። ይሄ የእምነት ማነስ ነው። ከምን መጣ ከተባለ አብዛኛውን ጊዜ እነዚህ ወቅቶች በሀገራችን እንግዲህ 80% ወይም 85% አራሽ ነው ገበሬው ነው ይባል የለ? እንግዲህ ይሄ ጥናት ያው ድጋሚ መጠናት አለበት። ምክንያቱም እንዲህ ከተራበ 85% አራሽ 15%ን ሰው መመገብ ካቃተው ወይ ሂሳቡ ልክ አይደለም ወይ ድጋሚ ሊጠና ያስፈልገዋል ማለት ነው። የሁሉ ሰው ተርቦ መቼም 85% አራሽ ነው ብለን አፋችንን ሞልተን መናገር አንችልም። ይህ ጥናት መቼ ነበረ የሚለው በራሱ አጠያቂ ስለሆነ ማለት ነው። ስለዚህ ያ ወቅት ጎተራው ባዶ የሚሆንበት ጊዜ ነው። ግንቦት ሰኔ የምንልበት ወቅት ተዘርቶ ለመታጨድ ለመታረስ የክረምቱን ዝናብ የሚጠበቅበት ጊዜ ስለሆነ ብዙ ጊዜ ደጋሾች ባዶ ነው የሚሆነው። ለመደገስ የሚሆናቸው ጎተራና የመሳሰሉ ነገሮች ከዚህ አንጻር ነው ይሄ ሐሳብ የተሰጠው እንጂ በተለይ አሁን ያለንበት ከተማችን 13 ወር ሙሉ በሃይማኖታችን ጾም ካልሆነ በስተቀር ሰርግ ያለበት ወቅት ነው ማለት ነው በየጊዜው።
ይሄ ግምት ሊኖር ያስፈልጋል። መስከረምም አገቡ ሰዎች፣ ጥቅምትም አገቡ፣ ጥርም አገቡ፣ ሚያዝያም ግንቦትም አገቡ፣ ሐምሌ አገቡ። ጋብቻው የሚባርከው ማለት ነው እንዲቀጥል የነሱ የህይወት አስተዋጽኦ ሊኖር ያስፈልጋል እንጂ ሚያዝያም ጥርም ተጋብቶ የሚፈርስ ጋብቻ አለ፣ ጳጉሜና ግንቦትም ተጋብቶ የሚቀጥል ጋብቻ አለ። አላቅም እንግዲህ ያገባችሁ ሰዎች በተለያየ ወራት ፈጽማችሁናል፣ እናንተ ምስክር ናችሁ ለጋብቻው ማለት ነው። ከአቅራቢያችሁ ከዙሪያችሁም ሰዎች ይኖራሉ። ይሄ ዕውቀት ሊኖር ያስፈልጋል ማለት ነው። አንደኛ። ሁለተኛ የጋብቻው ቀጣይነት ከፈቃድ እግዚአብሔር ባሻገር እኛ ለጋብቻው የምንሰጠው ህይወት ወሳኝነት አለ። ለጋብቻው የምንሰጠው ህይወት አንዳንድ የተዛባ አስተሳሰብ የሚራመድባቸው የሚያራምዱ ሰዎች አሉ። ቤተክርስቲያን ጋብቻችንን አንፈጽምም ወይም ሰው ሲነግራችሁ ሰምቶ ከሆነ ቤተክርስቲያን አትገቡ። ለምን? ብዙ ሰዎች እኮ ቤተክርስቲያን ተጋብተው እየተፋቱ ነው እንዴ። መዘጋጃ ቤት በኢየሱስ ቀን አይደል ፍቺ የሚቀርበው? ሂዱ እዚህ ጠይቁ። ምን ክፍለ ከተማ ነኝ? ቦሌ ነው? ቂርቆስ ነው? ቂርቆስ ነው አይደል? ሂዱ ጠይቁ እስኪ። አሁን ሐምሌ አይደል የጀመረው? ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ዳር፣ ታህሳስ ያው የሚቀጥለው ሳምንት ጥሪ በ6 ወር ውስጥ እስኪ ቂርቆስ ክፍለ ከተማ ላይ ስንት ሰው ጋብቻ ፈጸመ፣ ስንት ሰው ተፋታ ብትሉ በእርግጠኝነት 50% ተፋቷል። በእርግጠኝነት በ6 ወር ውስጥ እኔ ያለፉትን ጊዜያት በራሴ ለአንድ ጋብቻ መጽሐፍ ለመጻፍ ስጠይቅ ስለነበረ እንዲህ አይነት ነገር አለ ማለት ነው። እና ይላሉ ሰዎችም ጨምረው ይላሉ እንዴ ቤተክርስቲያን ልትጋባው እንዴ እሳት ውስጥ ልትገቡ አሉ። እዛው ውሃ ውስጥ ነው እንደሚገቡት ክፍለ ከተማ ይፈራረሙ እዛም እኮ እሳት አለ። ስለዚህ ይሄ አመለካከት ሊቀር ያስፈልጋል ማለት ነው። መዘጋጃ ቤትም ተጋብተው እስከ ሕይወት ፍጻሜ የሚኖሩ ሰዎች አሉ። 50-60 ዓመት ቤተክርስቲያንም ተገብተው በሳምንቱ በ15 ቀኑ ጋብቻቸውን የሚያፈርሱ ሰዎች ይኖራሉ። አሁንም ሂደት ላይ ያሉ ሰዎች አሉ። ጉዳዮቻቸውንም የያዝናቸው ሰዎች አሉ አሁን ማለት ነው። በክህነት ደረጃ እርቅ፣ ሽምግልና እየተባለ ማለት ነው። የት ነው ቤተክርስቲያን እንዲፈጸሙት? ተሰርጎ፣ ተዘምሮ፣ ተቀድሶ፣ ስጋው ደግሞ ተቀብለው ከበሮ መተን ስብከት ሰብከን ቅኔ ተቀኝተን ምን ያልተደረጋል? ይሄ ሁሉ ተከናውኖ ማለት ነው። ስለዚህ ምን ያስፈልጋል? እምነት ያስፈልጋል ማለት ህይወታችን እንደሰጠነው መጠን ነው የጋብቻው ህይወት ቀጣይነትና የሚቋረጥበት ምክንያት የሚወሰን። ይሄ መዘጋጀት የሚያስፈልገን ነገር ነው ማለት ነው። ሌላው ጓደኝነት ላይ የሚኖረው ህይወትና እጮኝነት ላይ የሚኖረው ህይወትና ጋብቻ ውስጥ የሚኖረው ህይወት የተለያየ ነው። ጥቂት ሰዓታት ተገናኝተው ሊለያዩ ይችላሉ። እጮኝነት ላይ ቦታ፣ ገደብ፣ ሰዓት ይወስናቸዋል። ወደ ቤተሰብ ይመለሳሉ። ብቻቸውም ከኖሩ ተከራይተው ኖረው ከዛ የተወሰነ ሰዓት ተገናኝተው ቅዳሜና እሑድ ይችላል፣ ከስራ ውጭ ሊሆን ይችላል። እንዲህ አይነት ነገሮች ይከናወናሉ። ጋብቻ ውስጥ ሲኖሩ ግን ለስራ የሚሄዱባቸው በተለያየ ማህበራዊ ህይወት የሚለያዩባቸው ጉዳዮች ካልሆኑ በስተቀር መለያየት አይፈቀድም። የአንድ ሰው ሀሳብ አይፈጸምም። የጋራ ሀሳብ ነው ትዳር ውስጥ የሚኖረው። እኔ ብቻዬን ወስናለሁ አይኖርም። ውሳኔው የጋራ ነው የሚሆነው። ስለዚህ ለዛ ነገር ፈቃደኛ ነኝ ወይ? አይን ያልኩት ካልሆነ ሰማይ ምድር ዝቅ ከፍ ብለው ይቀላቀላሉ የሚል ሰው ከሆነ ይሄ አስተሳሰቡ አያስኬደውም ማለት ነው። ስለዚህ እዛ ጋብቻ ውስጥ ከመግባቱ በፊት የሌላውን ሀሳብ ለመቀበል የራሱን ሀሳብ ከሌላው ከትዳር አጋሩ ጋር አንድ አድርጎ የጋራ ውሳኔ ለመወሰን ነገሮችን በጋራ ለመጠቀም በፈለኩበት ሰዓት እገባለሁ እወጣለሁ የለም። አሁን እዚህ ውስጥ ብቸኛ ሆናችሁ ሰዎች ለቤተሰብ ነገራችሁ እጮኛም ያላችሁ ካላችሁ አሳውቃችሁ መጣችሁ ሊሆን ይችላል። ባለትዳሮችስ ነግራችሁ እንዲህ አይነት ጉባኤ አለኝ ብላችሁ ካልተስማማችሁ ልትቀሩ ትችላላችሁ። የሚያስቀራችሁም ጉዳይ ሊገጥም ይችላል። ልጆች ማስጠናት፣ ትምህርት ቤት ምናምን፣ የትዳር አጋር ጉዳይ፣ ሌሎች ጉዳዮች የሚያስቀሩ ነገሮች ግድ ከሆነ ልትቀሩ ትችላላችሁ። ስለዚህ ትዳር ውስጥ ሲገባ ይሄ ሀሳብ ሊመጣ ይችላል ማለት ነው። ያንን ለመቀበል መዘጋጀት ያስፈልጋል ማለት ነው። በጋራ የምንጠቀማቸው ነገሮች አሉ። በጋራ ገንዘብን ሊሆን ይችላል። ኪሳችሁ ውስጥ ያለውን ገንዘብ ብቸኛ ሆናችሁ ሰዎች ብቻችሁን ልትወስኑበት ትችላላችሁ። ጋብቻ ውስጥ ስትገቡ ግን የምትወስኑበት የገንዘብ መጠን ደረጃ አለ። ደረጃ የምትወስኑበት የገንዘብ መጠን፣ የምትኖሩበት ሰፈር፣ የምትናገሩት ንግግር፣ የምትሰሩት ስራ፣ ይሄ ሁሉ በጋራ የሚወሰን ጉዳይ ነው ማለት ነው። የልጆች ጉዳይ፣ ትምህርታቸው፣ ምግባቸው፣ ልብሳቸው፣ ይሄ ሁሉ በጋራ የሚወሰን ጉዳይ ነው። ፈቃደኛ ነው ለዛ ለጋራ ውሳኔ ራስን ማዘጋጀት ያስፈልጋል ለዛ ማለት ነው።
ስለዚህ እነዚህ ከጋብቻ በፊት ልናውቃቸው የሚገቡ ጉዳዮች ናቸው ማለት ነው። በዓላትን ስናከብር አሁን ልደት መጥቷል። ስለዚህ ብቻችሁን የሆናችሁ ሰዎች በቃ ጓደኛ ጋር መዞር ሊሆን ይችላል፣ አንዱ ሰው ጋር ሄዶ ማደር ሊሆን ይችላል። ትዳር ውስጥ ሲሆን ግን አይሆንም። ማጋ ነው የምንሄደው? ቤታችን ነው? የባል ቤተሰብ ጋር ነው? የሚስት ቤተሰብ ጋር ነው? ለልደት ማጋ ነው የምንሄደው? ለጥምቀትስ ማጋ ነው የምንሄደው? ለቃና ዘገሊላስ ማጋ ነው የምንሄደው የሚል ነገር በጋራ የሚወሰኑ ጉዳዮች ናቸው ማለት ነው እንጂ እንደ ትላንትናው እንደነበርን ልደትን ስናከብር ቤታችን ጋር፣ ጥምቀትን ስናከብር አክስታችን ጋር፣ እንትንን ስናከብር አጎታችን ጋር እያልን መዞር የለም። ከጋብቻ በኋላ ወይም በጋብቻ ውስጥ እንዲህ አይነት ዙረት የለም፣ ይወሰናል ማለት ነው። ስለዚህ አሁን ብናመሽ ብናድር ጓደኝነት ላይ ያላችሁ ልታድሩ ትችላላችሁ። ትዳር ላይ ያላችሁ ሰዎች ግን ላታድሩ የምትችሉባቸው ነገሮች ይኖራሉ። በጋራ የሚወሰን ስለሆነ የዚህ ማደር አለማደራችሁ ጉዳይ ማለት ነው። ስለዚህ ለዛ ራስን ማዘጋጀት ያስፈልጋል። ጋብቻ ውስጥ ከመግባቱ በፊት ይህን ውሳኔ ይቀበላል ወይ? ለዛ ዝግጁ ነኝ ወይ? በጋራ ሁለቱ የሚኖሩበት ህይወት ነው እንጂ አንዳቸው ወስነውት አንዳቸው ሌላቸውን ተጽዕኖ አሳድረው የሚኖሩበት ህይወት አይደለም ጋብቻ። ለዛ ማዘጋጀት፣ ለዛ መሰራት ያስፈልጋል። ስለዚህ ተሰርቶ መግባት ያስፈልጋል ጋብቻ ውስጥ። ካልሆነ ከገቡ በኋላ መሰራት መቻል ያስፈልጋል። እዛ ውስጥ ከገቡ በኋላ እየተማሩ እያነበቡ እያወቁ ራስን ለዛ ማዘጋጀት ትዳሩ እንዲቀጥል ይሄን ይፈልጋል እንጂ ትዳሩ ውስጥ ገብቶ ጽንፈኝነት እኔ ያልኩት ካልሆነ እንዴት ያሳብ ይመጣል የሚል ነገር አያስኬድም። ስለዚህ እነዚህ ነገሮች ከጋብቻ በፊት ማወቅ ያለብን ነገሮች ናቸው። ከዛ ዝግጁ እንሆናለን። በጸሎት፣ በስነ ምግባር፣ በእውቀት፣ በመንፈሳዊነት ልጆችን ለመቀበል ዝግጁ እንሆናለን ማለት ነው። ከዛ በኋላ ጋብቻ ይከናወናል፣ በቤተ ክርስቲያን ይቀጥላል ማለት ነው። ከዛ በኋላ ያለው ነገር ደግሞ ለልጅ ዝግጅት ይደረጋል ማለት ነው። እንግዲህ አሁን ልጆች ሊመጡ ነው ከዚያ በኋላ። ስለዚህ በልጆች መምጣት ደግሞ ምን ነገር ሊኖረን ይገባሉ የሚፈልጋል ማለት ነው። መጀመሪያ ፈቃደኝነት ያስፈልጋል። ልጆች የማስጦታዎች ናቸው፣ የእግዚአብሔር ስጦታዎች ናቸው። አንዳቸው ተነስተው አይ እኔ አሁን ልጅ አልፈልግም፣ ወደፊት ትምህርት ላይ ነኝ፣ ስራ ላይ ነኝ፣ ቤት ሲኖረኝ ነው የራሴ ኢትዮጵያ ለቂ ውጭ ሀገር ሲኖር ነው የሚያል ገንዘብ ሲኖረኝ ነው ምናምን ብለው በግል የሚወስኑ ሰዎች አሉ። እና ከዛ በፊት የህሊና ዝግጅት ያስፈልጋል ማለት ነው። ለመቀበል ፈቃደኝነት ያስፈልጋል ማለት ነው። ብቻቸውን አይሆንም ብለው የወሰኑ ሰዎች ትምህርት ይዘው ዲግሪ ጭነው ቤት ገዝተው መኪና ነድተው ድንበር ተሻግረው ባህር አቋርጠው አሁን መውለድ አለብኝ ሲሉ ልጅ ደግሞ አይገኝም። በዛ ምክንያት ብዙ ችግሮች ይፈጠራሉ። ከትዳር አጋር ጋር፣ ከቤተሰብ ጋር ሌላ ነገሮች ይመጣሉ ማለት ነው። ስለዚህ ለመቀበል ራሱን የቻለ ዝግጅት ያስፈልገዋል ማለት ነው። ልጆች ከመምጣታቸው በፊት በሚኖረን አቋም፣ በሚኖረን አመለካከት ያንተ ያንቺ ሳይባል ለመቀበል የእነርሱ የጋራ ናቸውና የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚማሩበትን ትምህርት ቤት፣ የሚቀጡትን የቅጣት አይነት፣ የቅጣት ቦታ፣ የቅጣት ሰዓት፣ እነዚህ ሁሉ በጋራ ሊያውቋቸው የሚገባቸው ናቸው። ከተወለዱ በኋላ ልጆቹን አስቀምጠው እነሱ የሚደባደቡ የሚሰዳደቡ፣ አንዱ በፊት ለፊት በር ይዞ ሲወጣ አንዱ በጓሮ በር ይዞ የሚገባ ከሆነ ልጆቹ አደጋ የተጋለጡ ይሆናሉ ማለት ነው። ስለዚህ ልጆቹም ከመምጣታቸው በፊት ስለ እነርሱ ዝግጅት ያስፈልጋል ማለት ነው። እንዴት እንደሚመሩ፣ ሃይማኖታቸው እንዴት ሊያውቁ እንደሚገባቸው ይሄንኑ ሊነጋገሩ ያስፈልጋል ማለት ነው። አንዳቸው ይዞ ይመጣሉ ቤተክርስቲያን፣ አንዳቸው ደግሞ የቄስ ትምህርት ቤት ነገ ይደረስበት የለ የሚል ነገር ይመጣል ማለት ነው። ልጆቹ አሁን የሚመጡ ነገሮች አሉ። ዴኬር ለማስተማር 4,000-5,000 ብር የሚከፍሉ ሰዎች ቤተክርስቲያን ሰንበት ትምህርት ቤት ይምጡ ተማሩ እየተባለ ልጆቻቸውን አያመጡም። ነገ ተነገ ወዲያ የሚጮሁት እነሱ ይሆናል። እዚህ አይነት ነገር ላይ አንድ አይነት አቋም ሊኖራቸው ያስፈልጋል። አንቺ ውሰጂው፣ አንተ ውሰደው ካልሆነ ይቅር የሚባሉ ነገሮች መስመር ያስታሉ ማለት ነው። ልጆቹ ምንስ ነው የሚማሩት ትምህርት ቤት ሄደው? እንግዲህ አሁን አንዳንድ ፍንጮች እየታዩ ነው። በራሳችሁ ርዕስ ይዛችሁ ልጆች ያላችሁ ልትወያዩበት ይገባል። ዓለም አሁን እያመጣቸው ያሉ ነገሮች አሉ። ስለዚህ በሌላው ዓለም ላይ 13፣ 14 እስከ 16 ዓመት ልጆች ጾታቸው መቀየር ከፈለጉ ይችላሉ ብሎ ሕግ ሆኖ ጸድቋል። ስለዚህ ሴቷ ልጅ መጣ ከዚህ በኋላ
ወንድሙን እፈልጋለሁ ካለች ያሉት የወንድ ሆርሞኖች ይቀነሱና ሴትነቷን አስተተው ወንድነት እንዲሰማት የሚያደርጉ ሆርሞኖች እንዲቀጥሉ ይደረጋል ማለት ነው። ይሄ ወደኛ ሀገር በአንዳንድ መሽሎኪያ መንገዶች እየገቡ ናቸው። በሕክምና ሰበብ በመናምን ሰበብ እየመጡ ናቸውና ይሄንን በፊርማ እናስተካክለው፣ በትምህርት ነው የምናስተካክለው። ስለዚህ ህፃናቱ ትምህርት ቤት ሄደው ወንድሜን ማግባት ፈልጋለሁ ብሎ ከመጣ ወላጅ እንዴት ካለ ተይዞ ፍርድ ቤት ነው የሚቀርበው። ስለዚህ ነገ ልጆቻችን እንዲህ አይነት ሐሳብ ቢያራምዱ እናትም አባትም እኩል ሆነው ነው እንጂ መብቱ ነው የሚል ወላጅ ካለ መብቷ ነው እንደፈለገች ታርግ የሚል ከሆነ አደጋ እየመጣ ነው ማለት ነው። በልጆቹ ላይ ሊኖር የሚገባው አቋም እንዲህ አይነት ሊሆን ያስፈልገዋል ማለት ነው። ማድመጥ፣ ማየት፣ ማሽተት ይሄ ሁሉ ተገቢነት አለው ማለት ነው። እንግዲህ ልጆች የሆናችሁ ወላጆቻችሁ ምን ያህል እንደሚያውቋቸው አላውቅም እንጂ ወላጆች የሆናችሁ ልጆቻችሁን እስከምን ድረስ እንደምታውቋቸው ልታውቁ ይገባል። መጽሐፍ ላይ ያሉ እነ ኢሳው እነ ያዕቆብ በአባት በልጆቻቸው ህይወት ውስጥ ናስቲ ቅረበኝ ላሽትትህ አለው ይላል። አባቱ ልጁ ላሽትትህ ለምን? የልጄ ሽታ እግዚአብሔር የባረከው የመልካም እርሻ ሽታ ነው አለ። በሽታ ያውቋል። ምን ሸጣን ነው? ሲጋራ ነው? ጫጫት ነው የሚሸተው? ምን ይሸታል? ልጄ ምንድን ነው የሚሸተው? የት ደርሶ መጣ? በሽታ ይታወቃል ልጁ። በመልክስ ቁጭ ብሎ የሚያወራኝ ከሆነ ወይስ ሳናገረው ፊቱን ጀርባውን አዝሮ ነው የሚያወራኝ? እኔ ስገባ ተነስቶ ይቀበላል ወይስ ደግሞ እግሩን ሰቅሎ ሞባይሉን እያየ ነው ሰላምታ የሚሰጠኝ? ስለዚህ ወዴት እየተጓዘ ነው ልጄ የሚለውን መለየትና ማወቅ ያስፈልጋል ማለት ነው። ምንድነው ያለው አቋም ስለ ትዳር ስለ ጋብቻስ? በፊት እንግዲህ ቀደም ባሉት ጊዜያት ሴቷም ወንድ ጓደኛ አለኝ ወንዱም ሴት ጓደኛ አለኝ ብሎ የሚያስተዋውቅበት ጊዜ አስፈሪ ነበር ከጥቂት ዓመታት በፊት። ምክንያቱም እኔ ቆሜ ነው ሞቼ ብሎ አባት ዱላ የሚያነሳበት ጊዜ ነበር። አሁን ወንድ ጓደኛ አለ እንዴ ቶሎ በል ወደ ጋብቻ ግቡን የሚባለው ለምን? እንዴቷን ከምታገባ ቢያንስ ወንድ ብታገባ ወንድሙን ከሚያገባ ቢያንስ ሴት ቢያገባ የምንልበት ጊዜ ላይ እየደረስን ነው ማለት ነው። አያችሁ። ስለዚህ ሐሳብን መረዳት፣ መንገድን ማወቅ፣ አካሄድን መረዳት፣ በልጆቹ ጉዳይ ላይ ተመሳሳይ አቋም ሊኖረን ይገባል። ልዩነትም ካለን ልዩነታችንን በምንድን ነው የምናስተካክለው፣ በምንድን ነው የምንችለው የሚል ነገር ሊኖር ይገባል ማለት ነው። ስለዚህ በልጆች ሕይወት ውስጥ ከመምጣታቸው በፊት ወላጆች ይሄን ሊያውቁ ይገባቸዋል ማለት ነው። ልጆች ከመምጣታቸው በፊት ስለዚህ አንዱ ነገር ከመምጣቱ በፊት ያለውን አስቀድሞ ማወቅ ያስፈልጋል። ስለ ጋብቻስ የነበሩ ሰዎች የጻፉትን የኖሩትን ምን ማወቅ ምን ማግኘት እንችላለን? ጻድቁ አባታችን አቡነ ተክለ ሃይማኖትን ነገ ልደታቸውን ስናከብር ጸጋ ዛብና እግዚአብሔር ምን አይነት ሕይወት ነበራቸው? አብርሃምና ሳራ ምን አይነት የትዳር ሕይወት ነበራቸው? ኢዮብና ባለቤቱ ምን አይነት የትዳር ሕይወት ነበራቸው? ያዕቆብ፣ ራሔል፣ ሳራ፣ ርብቃ፣ ካህኑ ዘካርያስና ኤልሳቤጥ ሌሎችም ምን አይነት ሕይወት ነበራቸው? ገድሉን እንደ ገድል ከማንበብ ባሻገር እንደ ትዳር ማንበብ ያስፈልጋል። ገድሉ ቅዱሳኑ በረከት ይደርብን ብለን ምን ብለን ፈተናቸው፣ ሰይጣን ጉድጓድ ጨመራቸው፣ እንትን አረጋቸው ምናምን እንደ ሃይማኖት ምን ሰማውና ምን እናነበዋል። እንደ ባለ ትዳርስ ደግሞ ገድሉን ስናነበው ባለ ትዳሮች ምን አይነት ሕይወት ነበራቸው? እዚያ ውስጥ መጽሐፈ ኢዮብን እንደ ኢዮብ ፈተና ስናነበው እንደ ባለ ትዳርስ እንዴት ነው የምናነበው? እንደ ባለ ትዳር ያንን ማንበብ ማወቅ ያስፈልጋል ማለት ነው። መጽሐፍ ቅዱሱን እንደ ሃይማኖት እናነበዋለን። ለምሳሌ የእግዚአብሔር ቃሌን ሰምቶ በስራ የሚያውለው ሰው ቤቱን በአለት ላይ የሰራ ጠንካራ ሰውን ይመስላል። ዝናብ መጣ፣ ንፋስ መጣ፣ ጎርፍ መጣ፣ ገፋው፣ አልወደቀም። ቤቱን በአሸዋ ላይ የሚሰራ ሰው ግን ቃሌን ሰምቶ የማይሰራ ሰው ግን ቤቱን በአሸዋ ላይ የሰራ ሰውን ይመስላል። ዝናብ መጣ፣ ጎርፍ መጣ፣ ንፋስ መጣ፣ ገፉት፣ ወደቀ፣ አወዳደቁ ታላቁን ያው በጠንካራ ሃይማኖት መሰረት ላይ የተመሰረተ ሰው ነው። የሃይማኖታዊ ትምህርት ነው። ይሄንን እንደ ትዳር ስናስበው በጠንካራ የትዳር መሰረት ላይ የተመሰረቱ ሰዎች ዝናብ ሲመጣ፣ ንፋስ ሲመጣ፣ ጎርፍ ሲመጣ ገፍቶ አይጥላቸውም። በትዳራቸው የጸኑ ይሆናሉ ማለት ነው። በጠንካራ የትዳር መሰረት ላይ ያልተመሰረቱ ሰዎች ግን ንፋስ፣ ዝናብ፣ ጎርፍ ቢመጣ ምን ያደርጋቸዋል? ይጥላቸዋል። ትዳሩ ይፈርሳል። ስለዚህ መጽሐፍ ቅዱስን
እንደ ትምህርት ሃይማኖት ማንበብ አንድ ጉዳይ ነው። ለባለ ትዳሮች ደግሞ እንደ ባለ ትዳር ማንበብ ደግሞ ሌላ አንዱ ጉዳይ ነው ማለት ነው። ወንድም አንድ ምዕራፍ ይድልኝ ቢል ሌላ አንድ ምዕራፍ ጨምርለት። ይሄ እንደ ሃይማኖት ትምህርት እንደ ስነ ምግባር ይነሳል። እንደ ትዳርስ የትዳር አጋራችሁ እንዲያድርጉልኝ ቢሉ ጨምራችሁ ሌላ በጎ ነገር ታደርጋላችሁ ወይስ አይ በተሰጠኝ ልክ ነው እንጂ እኔ ምን ላፊ ያስኬደኝ? ስለዚህ መጽሐፍ ቅዱስ ላይ እንደ ሃይማኖት የተቀመጡ እንደ ትዳር የተቀመጡ ነገሮች አሉ። እኛ ያው እንደ ሃይማኖቱ ብቻ ይዘነው ስለመጣን እንደ ትዳርም እናመጣቸው ነገሮች አሉ ማለት ነው። ስለዚህ ትልቅ ተቋም ነው ማለት ነው ትዳሩ። ከመነሻ ጀምሮ ጓደኝነት ላይ ቀጥሎ ማዕከላዊ እጮኝነት፣ ከዛ በኋላ ሶስተኛው የጋብቻ ህይወት። ስለዚህ ሌላ ዓለም ይኖራል ማለት ነው ትዳር ውስጥ። ጓደኝነት ላይ የምንወሰንባቸው፣ እጮኝነት ላይ የምንወሰንባቸው፣ ትዳር ላይ የማንወሰንባቸው የምንላቸው ነገሮች አሉ ማለት ነው። ከዚያ በኋላ ይቀጥላል ማለት ነው። አሁን የዛሬ 15 ዓመት ስለ ጋብቻ ተምሮ የኖሩ ሰዎች በቃ በዛ ዕውቀት መኖር የለባቸውም። ይሻሻላል፣ ይስተካከላል፣ አፕዴት ይደረጋል። የድሮውን ነገር እየተሆኑ አዲስ ራሳችንን ስለ ጋብቻ የተጻፉ የነሱ ዮሐንስ አፈወርቅ ትምህርት፣ የነ ቅዱስ ኤፍሬም ትምህርቶችን፣ ሌሎችንም እንግዲህ ያገባችሁ ሰዎች ቤታችሁ የትዳር መጽሐፍ አለ፣ የሃይማኖት መጽሐፍ አለ። እንደ ሃይማኖት እንደ ባለ ትዳር የትዳር መጽሐፍ አለ። ስለ ትዳር የሚናገር ሲዲዎች አሉ። ስለ ትዳር የሚናገሩ ዝማሬዎች አሉ ወይስ ያቃና ዘገሊላ ብቻ ምን ዘምረው የሰርጋችን ዕለት የተዘመረው ብቻ ነው ያለው? ስለዚህ አሁን ስለ ትዳራችን እያነበብን ነው፣ እንዴት እንደሚኖር እየሰማን ነው። አለካ እንደዚህ ነው፣ እኔ እንዲህ አልኖርኩትም። በየጊዜው ራስን ለትዳሩ እየሰጡ እያሻሻሉ በሄዱ ቁጥር ትዳር የሚወዱት ሊኖሩበት የሚፈልጉት ገነት ይሆናል ማለት ነው። ካልሆነ ግን ምድራዊ ሲኦል ይሆናል። ስለዚህ እጮኝነት ላይ፣ ጓደኝነት ላይ፣ የትዳር ህይወት ላይ እነዚህ ነገሮች ከትዳሩ በፊት እጮኝነት፣ ከእጮኝነቱ በፊት ጓደኝነት፣ ከልጆች በፊት ትዳሩ ህይወት ላይ ማሟላት የሚገባንን ነገሮች በስነ ምግባር በእውቀት እያሳደግን መሄድ መቻል ያስፈልገናል። አንድም ለራሳችን፣ አንድም ለሌሎች ሰዎች ስንመክር፣ አንድም ደግሞ ለልጆቻችን ነገ ምን ብለን ነው የምናስተምራቸው? ነገ ምን ብለን ነው የምንመክራቸው? ወዮላችሁ ብቻ ብለን አስፈራርተን አይደለም፣ አስተምረን፣ ነግረን፣ አሳውቀን። አምጡ ይላል ከሰዓት ውስጥ አምጡ፣ ንጠቁና አምጡ ይላል። እዛ ውስጥ ነው ያሉት። በእኛ እድሜ ያሉ ልጆች እዚህ አይነት ነገር ውስጥ ነው ያሉት። ያ እኮ ነው ጭንቀቱ፣ መከራው። ይሄ የሚኖሩበት ህይወት እኮ ነው እዚህ ራስ እያጠፋ ያለ። እዚህ አካባቢ ላይ እንግዲህ በ3 በ4 ወር ውስጥ ወደ 15 ሰው ምናምን ነው እንግዲህ ራሱን ያጠፋው። ከምን የመጣ ይመስላችኋል? ስለዚህ ብዙ ነገሮች ገና ይቀሩናል ማለት ነው። እየጨመርን እያስተካከልን እያሻሻልን መሄድ የሚያስፈልገን ነገር እንደዛ እንዲሆን ነው እንግዲህ የምንደክመው። ስለዚህ ራሳችንን እንገምግም፣ ራሳችንን እንመዝን፣ ባለን ነገር ላይ እንጨምር፣ ራሳችንን እንወቅ፣ ጓደኛችንን እንወቅ፣ ራሳችንን እንወቅ፣ እጮኛችንን እንወቅ፣ ራሳችንን እንወቅ፣ የትዳር አጋራችንን እንወቅ፣ በጋራ ራሳችንን እንወቅና የጎደለውን እየሞላን የተጣመመውን እያቃናን ይሄ ትዳሩ የዛፍ ላይ እንቅልፍ የሆነበት ዓለም ላይ ነው አሁን እየኖርን ያለነው። ጥቂት ሀገራትና ጥቂት ቦታዎች ናቸው። ሌላው ዓለም እየተወ ነው ትዳሩ። አንዳንድ ሀገሮች ላይ እንደውም ባል ሚስት አይባልም፣ ጓደኛ ይሁሉ ነው የሚሉት። አንዳንድ ሀገራት የሚገርማቸው ነገር ባል ሚስት እየቀረ ነው። በቃ አደግን በሚሉ ሀገራት ላይ ፎቆቹ ሰማይ ነክተዋል፣ ሰው ግን መሬት ወድቋል። ፎቆቹ ተውበዋል፣ ሰው ግን ሰብአዊነቱን አጥቷል። ስለዚህ ጓደኛ ይባላል። እስከ መቼም ባለትዳር የሚባል ነገር የለም። በቃ ጓደኛ እየተባባሉ ይኖራሉ። ልጅ እኮ ወልደዋል፣ ግን ጓደኛ ነው። ባለትዳር ባል ሚስት ይባባሉ። በሀገሩ ነውር ባህል ሆኖ እዚያ ሲበሉ ሲጠጡ ከፈለጉ አንዱ ከእሷ ጋር አንዱ እሷ ደግሞ ከአንዱ ጋር ሄደው አድረው ምን ብለው ይመጣሉ። ይሄ ሞራል እየጠፋበት ሰው ማለት ነው። አያችሁ፣ እንደዚህ አይነት ነገር ልምምድ እየመጣ ነው ማለት ነው። ስለዚህ ይህን መከላከል የሚቻለው በእምነትና በእውቀት ነው ማለት ነው። እንደዛ እንድንሆን አምላካችን እግዚአብሔር ሁላችንን የሚርዳን፣ የሰማነውን በልቦናችን ያሳደረብን፣ ሰሚዎች ብቻ ሳንሆን ፈጻሚዎች ያደርገን።